ቴንክ ዩ ብራ አያና ኦኬ ቦምባ ያውል እኔ የተናገርኩት ለፓፓ ነው አክቹሊ መልስ እንትልለው አይ ቲንክ ሚስ አንደርስታንድ ያደረገኝ ስለመሰለኝ ነው። ፓፓ ምናልባት ፖለቲካል አፊሊዬሽን ከቲፒኤልኤፍ ጋር ካልሆነ እሱን ይቅርታ ጠይቃለሁ። ግን እዚህ ላይ ያዩዋቸው በብዛት የቲፒኤልኤፍ ደጋፊዎች ስለሆኑ ደግሞ ጸዲ ቲፒኤልኤፍ ጋር ወግና ምን ያህል ዋጋ እንደከፈለች አውቃለሁ። ኦልትሩዝም አለባት ልጅቷ በጣም እንትንም ናት፣ ታታሪም ናት። የያዘችውን ነገር she's like a dog with a bone ብዙ ከለፋች በኋላ ላይ አብረዋት የቀሩት እነ ጫልቱ ቦንጋሴ ምናምን እንደነበሩ አስታውሳለሁ። ፑሽ አውት አድርገው ምናምን አፕሪሺዬሽን አልነበረምና ያንን አፕሪሺዬሽን ፋይናሊ ሎንግ ኦቨርዱ ቲፒኤልኤፍ ደጋፊዎች እንደዛ ሽንጧን ገትራ የተከራከረችለት ተቋም ደጋፊዎቹ ካመሰገኗት ትክክለኛ ጊዜ ነው፣ ጥሩ ነው፣ ናይስ ነው ያልኩት። መጥፎ ነገር አልተናገርኩም። ኦሮሞ ምናምን የሚባለው ነገር የተለያየ እይታ ነው ያለን። ለኦሮሞ ፎቢያ ያላት አይነት አዲቱድ ነው። የዋህ ናት፣ ጸዲ ጥሩ ልጅ ናት፣ ወዳታለሁ። ግን ከኦሮሞ ጋር የተያያዘ ነገር እንዳለ በከፍተኛ ፊር ነው የምታቀርበው፣ በጣም በከፍተኛ ፊር እና በቃ ኦሮሞ የሚባል ነገር ልክ በቃ ኢትዮጵያ ላይ እንትን እያለ እንዳለ ምናምን እንደውም እንስቅባት ነበር ለማታለያ 15% ነው 20% ኦሮሞ አለብኝ አኮዬ የምትባል አያት ነበረች ምናምን የሚል ከቨር ትጠቀማለች እንጂ እኛ እናውቃለን የኦሮሞ ጋር የተያያዘ ነገር በተለይ ፖለቲካ ውስጥ እንደዛ ነገር ታቀርባለች። ኢምፓክት የለውም ኦፍ ኮርስ ነው ራሷን ስትሬች አድርጋ እንትናለች በሚል ነው እንጂ ቲፒኤልኤፍንም ለማገዝ ያደረገችው ነገር ብዙ ለውጥ ያመጣ አይመስለኝም። አላመጣም ብዬ ነው ማምነው። ማትወደውንም አካል የምትወደውንም አካል ብዙ ልዩነት አትፈጥርም። ያና ቲፒኤልኤፍ ነው ያደገፈችው ብለህ ነው የምታምነው? ጸዲ ስትንቀሳቀስ የነበረው ቲፒኤልኤፍ ነው ብለህ የምታስበው የትግራይን ህዝብ? የሆነ ሰዓት ላይ ኢንተርመርጅ የሆነ ይሄ አሁን እንደዚህ ስትል ሞታችንን ስታራክስ እኔ ዝም ብዬ አልሰማህም። ምን እያልክ ነው? ኖ አይ እኔ አስታውሳለሁ ከመጀመሪያው ጀምሮ እሱ እንግዲህ ይኸውልህ አሁን እዛ ጋር የምንመለስ ከሆነ እኔ ከክለባውስም ጀምሮ ሁሌ የነበርኩት ነገር ቲፒኤልኤፍ እና የፌደራል መንግስቱ መሀል ያለውን ግጭት ህዝባዊ አናድርገው የሚለውን ነገር ሳነሳ ብዙ የቲፒኤልኤፍ ደጋፊዎች ይሉ የነበሩት የቲፒኤልኤፍ እና የትግራይ ህዝብ አይነጣጠሉም ዋን እንደ ሴም ናቸው የሚለውን ነገር ረፉ ነበር ሁሌ የምንጋጭበት የነበረው። ማንም እንደዛ ያለ የለም። አንተ አንደኛ ነህ እንደውም አንተማ አትክድም። ሌላው ደረቴን ነፍቼ እነግርሃለሁ ግን አንተ ውሸታም ነህ። ትንሽ ቲፒኤልኤፍን አልደግፍም የሚሉት ሰዎች የእሷ አትራክት ያደረገን ህዝብን ላይ የሚደርሰውን ነገር ስትኮን ስለነበረ ነው እያልኩ ቲፒኤልኤፍ ምን እያልክ ነው? ለምንድን ነው ማለት የቱ ጋር በወጋቸው ነው የምጎዳቸው አይነት ብለህ አስበህ የምትናገረው? ከመሆን ከአንተ አይጠበቅም ፓፓ እንደዛ እንትን ብለህ እያልኩ ነው እኮ አሞኛል እያልኩ አላመምህም ደግሞ እንዳትለኝ። ኖ አንተን አይደለም ቲፒኤልኤፍ ነው የምትደግፈው ትላለህ እንደ ህዝብ ስንት ፐርሰንቱ ቲፒኤልኤፍ ተገሎ ነው እንደዚህ የምትለው እንዴ? 1.5 ሚሊዮን የቲፒኤልኤፍ ሰው ነው ተገድለ እያልክ ያለው? ንጹሃን ያልታጠቁ አረጋውያን ህፃናት ተገለው ምንድን ነው የምትላለው? ይሄንን ተከላከለች ነው እያልኩ ያለው። በአንተ ክለብ ሀውስ የምትለውም እኮ አቢል ደር በደንብ ነው የምንታወቀው። ምልህ ነገር ማለት እሷን በሌላ ነገር ልታኮሳት ትችላለህ። ፓፓ እንደዛ አይነቱ ነገር ነው። ለጦርነቱ ተጎጂ ቲፒኤልኤፍ ነበር አላልኩም እኔ። የጦርነቱ ተጎጂ ቲፒኤልኤፍ ነበር አላልኩም። ለሱ ውሸታም ነህ ብትል ነው። ጦርነቱ የተነሳው ግን በቲፒኤልኤፍ እና በፌደራል መንግስት መካከል። እንደዛ ብሎ የሚያውቅ አንድ ሰው የለም። አይ እንትን ብሎ ሰጠናለሁ ቦምባዬ ሌጀንድ ይመልሳል። ያውራና ሌጀንድ ይመልሳል። ችግር የለውም። ደግፍበት ኤክስቴንት በጣም ስለገረመኝ አያና ትንሽዬ ሂውማኒቴሪያን ኮምፖነንት ጭንቅላት ውስጥ አስቀምጠህ ብልጽግና መደገፍ አትችልም ማለት? ትንሽዬ ሂውማኒቴሪያን ኮምፖነንት ማለት ህሊና አለው ሰው ገባ? የሰው ልጅ እግዚአብሔር የሰጠው ህሊና አለው። እሷን ነገር ለምን ሰፕረስ አንዴ እንደዚህ አለ
ይሄ ጥያቄ አይደለም፣ መኮንን ነው። አንድ ነገር ልናገር ነው። እኔ ፓፓ የተናገረው ነገር ሞር ጄኒውን ስለሆነ ብሽሽቁን አልፈልገውም። ፓፓ ይኸውልህ በጣም ጄኒውን ከሆነ ፖይንት ኦፍ ቪው ስለሆነ የሚናገረው ፓፓ ዲፍረንሺየት አድርግልኝ። አሁንም በዚህ ጦርነት ተጎጂው ከማንም በላይ የትግራይ ህዝብ ነው። ይሄን ማወቅ አለበት። ይሄን ማንም ሊክድ አይችልም። የጦርነቱ ተጎጂ የፖለቲካ ፓርቲ ወይም ወታደር እንዳልሆነ ጠፍቶኝ አይደለም፣ እሱንም አይደለም እያልኩ ያለሁት። ጦርነቱን የቀሰቀሰው ግን የብልጽግና ፓርቲ መጀመሪያ ኢህአዴግ የነበረው ኢህአዴግ ማይነስ ቲፒኤልኤፍ ቨርሰስ ቲፒኤልኤፍ ነው ጦርነቱ። በዚህ ጦርነት ላይ ሳይድ ይዘው ሲንቀሳቀሱ የነበሩ ሰዎች፣ ፖለቲካል ኢንቴንት የነበራቸው ሰዎች፣ ሰፖርት ሲያደርጉ የነበሩ ሰዎች ኢዘር የኢትዮጵያን ፌደራል መንግስት ነው የሚደግፉ የነበሩት ኦር ቲፒኤልኤፍ ነበር የሚደግፉ የነበሩት። ካቨሩ ግን የትግራይ ገና ጦርነቱ ሳይጀምር እኮ ነው። እኔ ከዚህ መጥቼ ዴታ ሁሉ አሳይቻለሁ። ኖቨምበር 4 ኖቨምበር 3 ላይ ትግራይ ጄኖሳይድ የሚል ኦልሬዲ ትዊተር ላይ ትሬንድ ማድረግ ጀምሮ ነበር። ጦርነቱ ገና ይኸውልህ ሰሜን እዝ ተመታ የተባለበት 3 ነው፣ በ4 ትሬንድ እያደረገ ነበር ጄኖሳይድ የሚል። ይሄንን የሚያንቀሳቅሱ ሰዎች አንዳንዶቹ ፕሪአምፕቲቭ የሆነ ኢንቴንት ያላቸው ናቸው፣ ሌሎቹ ደግሞ ፖለቲካን ሰፖርት የሚያደርጉ ናቸው። ለኔ ጸደይ ፖለቲካሊ ቲፒኤልኤፍን ሰፖርት ከሚያደርገው ግሩፕ አድርጌ ነው አንደርስታንድ ማድረጋት የነበረው። ከቨሩ ግን የህዝብ ነው። ኦፍ ኮርስ ሁሉም ሲናገር ሚዲያም ላይ ወጥተህ ዲፕሎማሲም ስትሰራ እንደዛ ነው የምትሰራው። የመንግስት ደጋፊዎችም የህግ ማስከበር የምናምን የህዝብ አድርገው የሚያቀርቡበት የራሳቸው መንገድ አለ፣ ከቨር አለው። ጦርነቱ ግን የፖለቲካል ግጭት ነው በቲፒኤልኤፍ እና በፌደራል መንግስት መካከል። ለዛ ነው የቲፒኤልኤፍ ደጋፊ ነበረች፣ ቲፒኤልኤፍን ሽንጧን ገትራ የምትከራከር ነበረች። ሞስት ፎከሷ ህዝባዊ ነገሩን ጄኖሳይድ እንደዚህ የሚለው ላይ ነው የምታተኩር የነበረው። በት አተርኮር እስከ መጨረሻው ቲፒኤልኤፍ ሄዶ እስከሚደራደር ድረስ ፕሪቶሪያ ላይ ሰፖርት ታደርግ ነበረ። አሴት ፐርቴንስ ቱ ኦሮሞ ደግሞ የኦሮሞ ፖለቲካ ሁል ጊዜ ፎቢያ ይዛ ነው የምትንቀሳቀሰው። ይሄን አውቃታለሁ። በዛ በቲፒኤልኤፍ ድጋፏም በኦሮሞ ፎቢያዋም ምንም ልዩነት ግን አላመጣችም ባይ ነኝ። እንደ ሰው አከብራታለሁ፣ ወዳታለሁ። ሲምፕል። አይ ቲንክ የጸደይ ጉዳይ ላይ አሁን ከጸደይ ጋር ስንተዋወቅ እንግዲህ አሁን 2000 ነው ከ2001 ጀምሮ ሶ ቤዚክሊ ይሄ ምስክር የሚያስፈልጋቸው ሰዎች አሉ። አሁን የጸደይ አይነት ሰው ቱ ቢ ኦነስት ምስክርም አያስፈልገውም ማለት እስካሁን ከማውቃቸው በቃ በጣም ሀይ የሆነ ሞራል ስታንዳርድ ካላቸው ሰዎች በጣም ጥቂት ሰዎች መሀል አንዷ ጸደይ ናት። ባይዘዊ ምንም ምስክርም አያስፈልገውም፣ ምንም አያስፈልገውም። ከህይወቷ ላይ ሰዓታትና ቀናትን ቀንሳ ነው በየቀኑ ለትግራይ ህዝብ ድምፅ ሆናለች። ጸደይ ለትግራይ ህዝብ ድምፅ በምትሆንበት ሰዓት ህወሓት ምንድን ነው ብለህ የህወሓትን ፖለቲካል ፎርሜሽን፣ የህወሓትን አሰራር፣ የህወሓትን ስትራክቸር ብጠይቃት የምታቅሰው አይደለች። ጸደይ ለትግራይ ድምፅ የሆነችው ሰዎች እየተበደሉ እንደሆነ አይታለች። የሴቶች መደፈር፣ የሴቶች መጠቃት አይታለች። የቤተ ክርስቲያኖችን ሞደም ስታይ ነበረ። የህዝቡን በደል አይታለች። ከማንም ሰው በላይ ህይወቷን ነው ጆፓርዳይዝ አድርጋ እንደዛ መናገር የሚያስቀጠቅጥ በነበረበት ታይም ነው የትግራይ ህዝብ እየተበደለ ነው ስትል የነበረችው ጸደይ ማለት በጣም ትልቅ ኮሬጅ የሚጠይቅ ነገር ነው ይሄ ነገር። በነገራችን ላይ አሁን ይሄ አብዛኞቻችን ወይ መናገሩን እንፈራለን፣ ወይ በሁዳችን እንወድቃለን፣ ወይ ደግሞ ይሄ የሰውን ምላሽ ፈርተን ተሸማቀን እንቀመጣለን። ጸደይ እንደዚህ አይነት ሰው አይደለች። ወጣ ያመነችበትን ነገር ተናግራለች። ከማንም ሰው በላይ ለእኔ ጸደይ ልዩ ቦታ አላት። ለምሳሌ በቃ ሰውነት መለኪያው ይሄ ስለሆነ ማለት ነው። ማለት ሰውነት ይሄ ስጋ ለብሶ የ200 ምናምን አጥንት ኖሮት ደም ስለተዘዋወረበት ምናምን አይደለም። ያ አይደለም ሰውነት። የሰውነት መለኪያው ግን ሰው ሆኖ ማሰብና ሰውነት የሚያስፈልግበት ቦታ ላይ ሰው መሆንን ይዛ የመጣች ሰው ናት ጸደይ ማለት። ብዙ ሰዎች ነበሩ የሚሆነውን ሀፕን የሚያደርገውን ነገር ግራውንድ ላይ እያወቁ ክደው ሲከራከሩ የነበሩ እኮ ብዙ ሰዎች አሉ እኮ እዚህ ፕላትፎርም ላይ የሚያሉ ዛሬ ድረስ ሴት አልተደፈረች የሚል ክርክር ውስጥ የሚገቡ የነበሩ የለም እንደዚህ ሰው አልተጨፈጨፈ ምን አልተጨፈጨፈ ፋክቱን እያወቁት ማለት ነው። የሆነውን ግራውንድ ላይ ሀፕን እያደረገ ያለውን ነገር እያወቁት እንኳን በዛ ልክ በክህደት ሲከራከሩ በነበረበት ታይም ነው ጸደይ ስትጋፈጥ የነበረችው። ጸደይ ትግራይ ሆና አይደለም የምትጋፈጠው ያንን ነገር ማለት በጣም ከሌላው ሰው የተለየ የትግራይ ህዝብ ጉዳይ ለጸደይ ስለሚገዳት ምናምን እኮ አይደለም ማለት። ቢገዳት ከሆነ የለም የሚባለውን በደል አብረው የለም ሲሉ የነበሩ ትግራዮች እኮ አሉ እኮ ዛሬም ላይ። በሰውነት ግን መታ ድምፅ ሆናለች። ምንም እኔ አሁን ይሄንን ፖለቲካል ትርጉም አልሰጠውም። የቲፒኤልኤፍ ኢንተረስት ምን አለውም፣ ሰውነት ነው።
ቢለን ዛሬ ላይ ሌላው ክልል ላለው በደል የዛው ብሔር ምን ያልሆነ ተወላጅ መጮህ ነው የነበረበት ሰውነት ከሆነ መስፈርታችን መለኪያችን ማለት አንፎርቹኔትሊ የወደቅንበት ታይም ያንዱን በደል በጣም ላንተ ስለሚያቀል ያንዱ ሀዘን ወይ ላንዱ ደስታ ሊሆን ይችላል ወይ ላንዱ ቆንጆ ፖለቲካ መቋመሪያ ስለሆነብን ነው እንጂ ዳር ሆነን ምን ያለ ነው ትክክለኛ የሰውነት መስፈርት እሱ ነበረ። እሱ ያደረገችው ነገር ነው የጸደይ በቃ በሰውነት ቆማለች። የምታምንባቸው ፖለቲካል ስታንዶች ሊኖሩ ይችላሉ። ያለ ያሳመነን ይችላል። በሁሉም ነገር መስማማት የለብንም ማለት በጣም የሆነ ነገር ከዲቫይን ነው የተደረገ የመጣች ከአምላክ ተቀበተ የመጣች ሰው አይደለችም። በሁሉም ነገር መስማማት የሚኖርብን ከጸደይ ጋር አንድ ነገር ግን ለትግራይ ህዝብ ግን ድምጽ ሆናለች ከማንም ሰው በላይ ሊያውም ከማንም ሰው ቀርባ አይደለም ለጉዳዩ ማለት እኔ እሷን ያክል ድምጽ አልሆንኩም። ቢገደኝ እኔ እሷን ያክል ሊገደኝ ከእሷ በላይ ሊሰማኝ ይገባ ነበር የትግራይ ህዝብ ጉዳይ። ከኔ በላይ ግን ቀኗንም ምኗንም ከቤተሰቧ ላይ እየነጠቀች ነው ያንን ሁላ ነገር ያደረገችው። ይሄ ሰውነትን ይጠይቃል ወይ? ዴፊኒትሊ ሰውነትን ይጠይቃል። ይሄ ነገር ማለት አስመስልህም እንደዛ ማድረግ ስለማይቻል ማለት ነው። ለተከታታይ 2 እና ከዛ በላይ ዓመታት አስመስልህም እንደዛ ማድረግ አይቻልም። እናያታለን ጸደይን በፓለስታይን ጉዳይ የምታደርጋቸውን ነገሮች ማለት ፓለስታይን ውስጥ ሐማስ የሀገር ቤቷ ፎርስ ስለሆነ የፓለስታይን ፖለቲካል ነገር አውቀው ለእሷ ቀርቧት ምናምን አይደለም። በቃ ሰውነቷ ነው፣ ብሮድ ነው በቃ የእሷ ሂውማኒቲ። አይዊሽ ነገ ጠዋት ላይ ሞልዳ ሴት ልጅ እንደዚህ አይነት ብሮድ የሆነ ሂውማኒቲ ላይ ብትቀመጥና አንድ ጉዳይ ላይ ራሷን ሳታጠር የሰው ልጅ በደል ሁሉ ቢሰማት አይዊሽ ሌት አለው ማሸማቀቅ። ሴት ሆና በዚህ ልክ ቮይስ ሆና መውጣቷ በዚህ ልክ ነገሮችን ተዳፍራ ማንም ሰው ለሚወጣለት ስምና ለህይወቱ ለቤተሰቡ ሀገር ቤት ላለው ቤተሰብ በሚጠነቀቅበት ታይም ራሷና ቤተሰቧን አጋፍጣ የወጣች ሰው ናት። ለጸደይ አሁን እኔ ቱ ቢሆነስት ምን አይነት ምስክር ነው መጥቶ ሊመሰክር የሚችለው? ሰሯ ይናገራል። በቃ ያረገችውን አድርጋለች። ታሪክ ደግሞ ይቀመጣል። ታሪክ ነው። ሰዎችን ለማለት እወዳለሁኝ። ቴንኪው ፍሬ ሌጀንዶ ሰው አንተ ምን ወሰድኩብህ? እኔ ወርዳለኝ። እኔም ወርዳለሁ ለፓፓ ልመልስለት ብዬ ነው። እኔ አፕሪሺየት ነው ያደረኩት። አፕሪሺዬሽናችሁን ጥሩ ነው። እንደ ቲፒኤልኤፍ ደጋፊ ስለጠራህ የሚለውን እሱ ይስተካከል። ከዛ ውጭ ግን ጸደይን አፕሪሺየት ማድረግ ኢዝ ዘ ራይት ቲንግ ነው እንጂ ያልኩት መጥፎ ነገር አደረጋችሁ አላልኩም። ሎንግ ኦቨርዱ ነው። ጥሩ አደረጋችሁ ነው ያልኩት። ይመቻችሁ። ግን አያና ግን የኦሮሞ ፎቢያ ያለባት ብላልከው ተሳርባ ታውቃለች? ተነግራ ኦሮሞ እሱ የኛ እንትን ነው። አይ ተው እሱ አውቃለሁ። እሱ እዚህ መታ ፐብሊክ ላይ እኔ ከተናገርኩት አያና ሶሪ ልጆችን ከባስኩል እየተቀበልኩ ነበር። ያልከውን ሰምቻለሁ። እኔ የኦሮሞ ፎቢያ የለኝም። ልጆች አባታ ስማ አንዴ ሰው ፊት ለፊት ሰው ፊት ለፊት የኔ ልጆች አባታቸው ኦሮሞ ነው። ኦኬ አባታቸው እሱና አኮዬ ምናምን የምትይው ነገር አለ። ግን ጀነራሊ የማህበረሰቡን ጥቅም በሚመለከት መልስ እየሰጠሁ ነው። እውነተኛ ሰው ናቸው። እኔን ጠይቆኝ ስለነበር ነው። ግን ስሜታዊ ከሆንሽ ተናገሪ። አኮዬን ውሸት አድርገን አኮዬ ቅድመ አያቴ ናት። ኦኬ አፍንጮ በር የነበረች ቅድመ አያቴ። ሌሎች አያቶቼን ቅድመ አያቶቼን አላቃቸውም። አንዳቸውም በህይወት አልነበሩም። እኔ ስወለድ አንድ የነበረች ቅድመ አያት አኮዬ ትባላለች። አኮዬ ሲሏት ስሟ ነበር የሚመስለኝ። አያቴ እያሉ እንደሆነ አላቅም ነበር። እናቴ፣ አክስቶቼ፣ አጎቶቼ አኮዬ ነው የሚሏት። ስሟ ነበር የሚመስለኝ። ኦኬ አሁን ነው የገባኝ። ለካስ አያቴ አቆላምጠው አያት ማለት ነው። አኮዬ ሲሏት እያቆላመጧት እንደሚያወሩ ነው። ኦኬ የእናቴ ነገርኩሽ። እሱን ክለባስ ያስታውሳል። አንተ ልትሆን ትችላለህ። ዘ ፖይንት ኢዝ ግን አኮዬ ኤግዚስት ታረጋለች እኔ ማይንድ ውስጥ በህይወት ኢንፍሌሽ ያገኘዋት ኤቭሪ አመት በዓል ኦልሞስት እስከ 10 አመት ድረስ ኤቭሪ አመት በዓል እንግዲህ በአመት ስንቴ ነው ለአመት በዓል አፍንጮ በር የምንሄደው? እሷ ቤት ነበር የምንሰበሰበው። ኦኬ አኮዬ ኢማጂን ያደረኳት ሴት አይደለችም። ሺ ኢዝ ሪል። እኔ ቤተሰቦቼ ዘረኝነትን አላስተማሩኝም። ዘረኛ በሆን ኖሮ የልጆቼን አባት አልወደውም ነበር። ከሱ ልጆች አልወልድም ነበር። ዘረኛ ናት እያላችሁ አታወራ። however ፊንፊኔ የአዲስ አበባ ናት ኦሮሚያ የምትባል ሀገር እንመሰርታለን የሚል የሴሴሽኒስት ፖለቲካ የኦነግ በል ምናምንን እቃወማለሁ። because እኔ አዲስ አበባ ተወልጄ ያደግኩኝ። እናንተ ብትገነጠሉ እኔ የት ነው ምገባው? ንገረኛ። አያና ሀገር አለኝ እኔ የምሄድበት። ስለዚህ ፖለቲካውን እቃወማለሁ። ነፍጠኛ መጤ ሰፋሪ ስትል እኔን ነው አታክ እያደረክ ያለው። እኔ ዛሬ ባይዘው ዛሬ የአባቴ የቅድማያቶቹ ሰፈር የአያቶቹ ሰፈር ስላሴ ቤተክርስቲያን ጀርባ ብልጽግና አፍርሶታል። ኮሪደር ልማት ብሎ ዲስፖዘስ አድርጓቸዋል ዘመዶቼን። ኦኬ ሆምለስ አድርጓቸዋል ዘመዶቼን።
ግሪቫንስ አለኝ። ግን ይሄ ግን የብልጽግና ስራ ነው ማለት ኦኬ፣ ለኦሮሞ አይደለም ሰጠው። ስለ ኦኤምኤን ያወራሁት የጥላቻ ንግግር ስላደረገ በኦኤምኤን ላይ ነፍጠኛ መጤ ሰፋሪ እያሉ ስላደረጉ ትክክለኛ አድቮኬሲ ነው ያደረኩት። ዛሬ አንተ አያና አንተና መሳዮች ኦሮሞዎች ጀዋርን ትከሱታላችሁ። ዛሬ ጀዋር ላይ ጣታችሁን ትቀስራላችሁ። እኔ የዛኔ ያደረኩትን እንደ ጥላቻ አድርገህ ግን ትስላለህ። ሶ አንተም አውቀህ እዚህ ጸዴ የለችም ብለህ አድቫንቴጅ ወስደህ እኔ ላይ ፖለቲካ አትስራ። ኦሮሞፎቢያ የለኝም። ደሜ ውስጥ ኦሮሞነት አለ። ኦኬ፣ ኦሮሞነት አለ ደሜ ውስጥ። የልጆቼ አባት ኦሮሞ ነው። ኦሮሞፎቢያ አይደለም ያለኝ። ይሄንን ለይተህ አውራ ለማለት ነው። ቲፒኤልኤፍ ናት ምናምን የምትለው ፕሮፓጋንዳህን እነሱ በበቂ ሁኔታ መልሰውልሃል። መመለስ አያስፈልገኝም ከዚህ በኋላ። ኦኬ፣ የጠየቀኝ ጥያቄ ልመልስልህ ቦምባስቲክ ወይስ እንዴት ነው? ያው እንትን እንትን ደሜ ውስጥ አለ እንትን ውስጥ አለ ከሆነ አንድ ደም ውስጥ የሌለበት በጣም ብዙ አናገኘው። በኢንትረስት ደረጃ ፖለቲካ ነው የምናወራው። ከክለብ ሃውስ ጀምሮ ፖለቲካ ነው የምናወራው። እንግዲህ በዛ ጊዜ ኦኤምኤን የኦሮሞ ትግል ወጣቶች የቄሮ እንቅስቃሴ ላይ ምን ኢንቮልቭመንት ፓርት እንዳለው የሚያውቅ ያውቀዋል። ሶኮ ኦኤምኤን ጋር ያላት ሪሌሽንሺፕ ራሷን ሜንሽን አድርገዋለች። እዛ ውስጥ መግባት አልፈልግም። እኔ ለመክሰስ አይደለም በነገራችን ላይ አይ ቲንክ ማን ነው አሁን ወርዷል። ቅድም ሰናይ ሲቆጣው የነበረው ልጅ ለኦሮሞም ለአማራም ለምናምን ሲል ኖ እናንተ እንደ እኔ እንደ ያው ቲፒኤልኤፍ ጋር አያይጀ ነው ማለት እንደ ተጋሩን ካያችሁት እንደዛ መናገር ትችላለህ። እኛ ግን ደሜ ውስጥ አለ ቦይፍሬንድ እንትን ነበር ምናምን በሚል ሰበብ የኦሮሞ ህዝብ ኦሮሞ ጣልነሽ አልከኝም አያና ቆይ አንዴ ጸደይ ካያችሁት ሳይሆን አይተነውማ ይሄው እየመሰከርን ነው እኮ መስክሩ አልኩ። አያችሁ መሰከራችሁ ጥሩ ነው አልኩ እኮ እሱም መስክሩ። ግን ስትሬች አድርገህ ስትሬች አድርገህ ለኦሮሞም ለአማራውም ይሆናል ማለቱን ተውን ነው። አትሊስት እኔ በኦሮሞ በኩልም ማውቀው ከኦኤምኤን ጋር ያላት ሪሌሽንሺፕ ፍንፍኔ የሚል ቃል በተነሳ ቁጥር ሪአክት የምታደርግበት መንግስት እንትን ሪአክሽኗ ቤተሰቦቼ እኔ ለምኒልክ ምናምን ጋር አብረው የመጡ እንደዚህ ሆኑ ናቸው እናንተ ብለ በጣም የምትናገረው ነገር። ሌላው ቀርቶ እኔ እንደ ሜታፎር አድርጌ የሆነ ጊዜ ላይ አሁን ትልቅ እንስሳ እንትን ውጦ ፍየል ውጦ የተኛ እንስሳ ላዩ ላይ ሌሎች ነገሮች ፎርም ሊያደርጉ ይችላሉ፣ አነስተኛ የሆኑ ነገሮች። ያ እንስሳ ግን ኢን ኢትስ ኦን ራይት ቢንቀሳቀስ ዘንዶ ነው ያልኩህ። ዘንዶ ነው ያልኩህ። አስረዳችሁ በደንብ። ቆይ እያስረዳሁኝ ነው። ኢንስ ኦን ራይት አንድ ዘንዶ የዋጠውን ዳይጀስት አድርጓም ትልልቅ እንትኖች ፓይቶኖች ምናምን የዋጠውን ዳይጀስት አድርጎ ረጅም ከ6 ወር በኋላ ሲንቀሳቀስ ላዩ ላይ ፎርም ያደረጉ ነገሮች ሽፍት ሲያደርጉ አትንቀሳቀስ ማለት አትችልም። you can't pin it down in its own right ነው የተንቀሳቀሰው ብዬ ሜታፎሪክሊ ያስቀመጥኩትን ኦሮሞ ዘንዶ ነው ብሏል አያና ብላ ዞርሽ ሆልድ ይኸውልሽ ሆልድ አትዋሽ። ዘንዶ ኦሮሞ እንደሆነ አድርገን የሳለው እኔ በነገራችን ላይ የመጫጫው ምናምን ዘንዶ ሲንቀሳቀስና ሲያራግፍ ለምን አራገፈ አትበሉ ነው ያልከን። ክለብ ሃውስ ላይ ነበር ሰው የተናገርኩ ያለሁት ዘመናት በኋላ ተነስቶ ሲንቀሳቀስና ላዩ ላይ ያደጉትን ነገሮች ሲያራግፋቸው ለምን ተንቀሳቀስክ ለምን አራገፍካቸው አትልም ብለ ፖለቲካ የሰራብን ክለብ ሃውስ ላይ አንተ ነህ። አሁን መታትለው አውጣው ሲጀመር እኔ ነው በነገራችን ላይ the አንቺ ነሽ አነሳሽው። አሁን ራሱ አውቄ ነው ይኸውልሽ ሆልድ አውቃለሁኝ አውርተሻል። እዚህም ራሱ መተሻወርተሻል። እሱን ነው የምልሽ። አሁን ራሱ ማለት ነው አውቄ ነው እንስሳ ነው አንተ ነህ ይሄንን ያለው ለምን ነው ማታሶሪኝ? ጀስት ማይክሽን ሆልድ አድርገኝ ነው አነሳሻት በለኝ። እኔ ስለሱ አላወራውም። ስላቆይ ላወራ ነው የመጣው። ምሳሌ እየሰጠው ነው። ቦምባስቲክ ጠይቆኝ ነው ምንድነው የተናገርከው? አቆዬ ምናምን ይሄ እንትኑ ነው መሸፈኛው ነው። ልክ ጥቁሮችን የሚጠሉ ነጮች እንትን እኮ እኔ እኮ ጥቁር ጓደኛ አለኝ ምናምን ብለው የሚያሳብቡበት አይነት ማለት ነው። ከዛ በኋላ ውስጥ በኢንትረስት ደረጃ የማህበረሰቡ ኢንትረስት፣ የማህበረሰቡ ቋንቋ፣ የማህበረሰቡ የሀገር ባለቤትነት ከተሞች ላይ ያለውን ስያሜዎች የሰየመበት አጂቴት የሚያደርግሽ ላንጉዌጅ ዩዜጅሽ ራሱ አሁን እንስሳ ብዬ ያቀረብኳትን እንዴት በፍጥነት ዘንዶ ካልተባለ ብለሽ እንዴት እንደዘለልሽ ያውቁሻል። ነው ያልከው ምንድነው የምትለው? ያልኩትማ ዘንዶ ነው እኮ አልኩሽ እኮ ሜታፎሩን የተጠቀምኩት። ሆልድ ቆይ
አሁን ራሱ እንዴት አጅቴት ሆነሽ እንዳለሽ ታውቂያለሽ? ያዩሻል። እኛ ምንም አጂቴትድ አልሆንኩም። በጣም ተገርሜ ነው እሱን ደህና ነገር እንደተናገርክ ስታነሳ ተገርሜ ነው። ይቀልዳል እንዴ አንተ ዘንዶ ሆነ እኛን አራገፍከን። ስትንቀሳቀስ ላይ አድጋችሁ ነበር። የኔ መሬቱ ዘንዶ መሬቱ መሆኑ ስካርና ንዴት ነው። ሰው ውስጥ ያለን ችግር ነው። ዛሬ ዘንዶ ከንቀሳቀስ ሰው ንዴትና ስካር ውስጥ ያለው ጥላቻውን የሚያወጣው ይሄ ነው። ኮምፕሌን አታርጉ ነው ያልከን። በደንብ ነው የምናውቀው የተናገርከው ይዛኔ there she is እሱ ነው ማለት ምንም ዘርሽ አትበለኝ። ለማያውቅ ሰው አያና እኛ እናቀሃለን። ክለባውስ ላይ እዚህ ያሉት እንደዚህ ስታወራ ሰምተው ያያሉ። ምንም የትም ያሉት ክለባውስ ያሉ ልጆች እነ ሞሰስ ከስር እየሳቁ ነው ያሉት። እንዳለ ያውቁሻል። ታዲያ አዲስ ሰው እኮ አይደለሽ። 5 ዓመት በላይ ነው የምታወቀው። ውስጥሽ ያለው ነገር ይቀየር ብዬ ነው ያላስቸግርሽ። በቦይፍሬንድ እና በአኮዬ በሚባል በመናም ማታለያ ምን ሸወድ ህፃናት አይደለም። ምንም ማታለያ አይደለም። ኦሮሞነትን ከለያጣም ስማኝ አንተ አያና ቲካ ኦሮሞነትን ኦሮሞ የምትባል ሀገር መመስረት ፍላጎትን አልቃወማለሁ። ገባ እኔ እየተናገርኩ ያለሁት ነገር ይሄን ነው። በኦሮሞ ህዝብ አትደበቅ ነው የምልህ። አንተ በኦሮሞ ህዝብ አትደበቅ፣ ደፋር ነህ አንተ። የኔን አኮዬ ኦር የልጆቼን አባት ኦሮሞነት አንተ ሰጪ ስሟ ይሁን ማንነቷ ራሱ እኔ ነኝ የነገርኩሽ። አኮዬ ስም እንዳልሆነ እኮ እኔ ዘረኛ ስላልሆንኩኝ ነው አልኩ እኮ። እኔ ኦሮሞ በኦሮሞነት እንድንጠላ ምንም የተደረገው ነገር ስሟን የመሰለኝ ኦሮሞኛ አፋን ኦሮሞ አላውቅም። እኔ ስሟን የመሰለኝ ኦሮሞ መሆናቸውንም አውቃለሁ። ይቀልዳል እንዴ ስማቸው ነው ግን የመሰለኝ። ሁለተኛ ነገር አያና አይ ሰማ ፈቃደኛ አይደለም። በፊንፊኔ ዙሪያ እኔ አሁን አፕሪሺዬሽን ዴን ቀንሽን መረበሽ አልፈልግም። የራስ ጉዳይ ይኸውልህ አያና እኔ እኮ አውቃለሁ። እኔ የቲክቶኩን አያና ረጋ አልልም። ይኸውልህ በአንተ በነገር በተንኮል አይደል ስቴጅ ላይ መጣኸው። በማቅህ ልክ በክላሱ አያና ልክ ነው ማናገር እንጂ ቲክቶክ ላይ የሚያውቁ ሰዎችማ አንተ ራስን ፖሊሽ አድርገህ አሳምረህ ጨዋ ተናጋሪ ሆነ እዚህ ታናግራቸዋለህ። እኛ ግን ክለብ ሃውስ ላይ በደንብ አድርገን እናቀሃለን። ነጭ ታጋግተው አይተናል። ስለ ዘንዶ ያወራው ነው አሁን ልታስተካክል ማንም ሰው አንቺ እኮ አይደለሽ ነው እኔ እኮ ነኝ ያነሳሁት። ስታነሳው ግን አታለልካቸው። ዘንዶ ማን እንደነበረ አልተናገርክም። ዘንዶ ብለህ ስትስል ማንን እያልክ ነበር? አረብሽ በቃ አፕሪሺየት እያደረጉሽ ነው። ምንም ይኸውልህ ራስን እንደዛኛው ትራያንግል ማን ላዋርድህ እችላለሁ የምትቀጥል ከሆነ ችግር የለም። አያና ብቃቱ ጎ ፎር ኢት ማለት ነው። እኔን አንተ የማሸማቀቅ ምንም አቅም የለህም። ማን እንደሆንክ ስለማቅ ማለት ነው። ኖ እኔ ባይ ዘ ዌይ ጸዲ እኔ አጂቴት ላደርግሽም አልፈልግም። አኮዬ ኦሮሞ ነኝ አስመሳይ ምናምን አትበል። ስለኔ ኦሮሞ ማንነት ማለት ኦሮሞ ደም እኔ ውስጥ መኖሩንና አለመኖሩን አንተ የምታረጋግጥ የምትነሳ አይደለህም ነው ማለት። አሁን ራሱ ግን ባይ ዘ ዌይ ከውስጥሽ ወጥቷል። ታውቂያለሽ አይደል? ሳታውቂው ፎቢያ አለብሽ ምልሽ ለዚህ እኮ ነው። ምኑ ነው ፎቢያ አለኝ? ኢንፌሪዮሪቲ ኮምፕሌክስ ያለህ አንተ ነህ አያና። you have inferiority by the way cessationist አይደለሁም። ኢንፌሪዮሪቲ የለብኝ። እኔ cessationን የሚቃወም ሰው ነኝ። አሁን የሚገርምሽ እዚህ ሰምምጣት ኦሮምኛ ሮም ነበርኩ። against cessation መጻፍ የሚሆን ነገር ነው ተናግሬ። ስለዚህ መተኔን ጠልለሽ ለምትለኛለህ መገንጠል የሚፈልጉትን የኦሮሞ ፖለቲካ የሚያራምዱትን አልደግፍም። ይሄንን አልደግፋችሁ ስላልኩ ባይስ ኦኬ ለባለቤቱ አይታይምና ፊክስ ማድረግ የምትችይ ብትሆኝ ኖሮ ግን it seems ማለት ቦምባስቲክ ቢጀምረው እንጂ እንደኛ በቃ እድል ስጡን። እኛም እኔ ልወረድላችሁ አቱታ ፓፓ ችግር የለውም። ሁሉም ቤተሰብ ናቸው። አይ ልረብሽባት አልፈልግም። አፕሪሺዬሽን እየተደረገላት ፎቢያ ምናምን ያለባት ልጅ አይደለችም። ሰብአዊነት የሚሰማት ሰው ነች። ምናልባት አንተ የተረዳህባት መንገድ ዝም ብሎ ለብሽሽቅ ሆነ አላውቅም። ያ ነገር ደግሞ ያው እንደ ሴትነቷ እኛም ብዙ የሰራችው ነገር ስላለ እናከብራታለን። ሁሉም ያውቃል፣ አማራውም፣ ትግራዩም፣ ኦሮሞም እና ለየትኛውም ብሔር ጥላቻ አለባት ብዬ እኔ አላስብም። አንተ ከየት አንግል እኔ በነገራችን ላይ እኔ በጣም ነው የምወዳት፣ እሷ ራሷ ታውቃለች። ግን መስተካከል ያለበት ባየስ አለ እና ይሄ ባየሶቻችንን አንዳንዴ አናውቃቸውም እኮ ገብቷል። እና ባየስ አላት ነው ይሄ የሚያስፈልገው ያለኝ። እኔ አዲስ አበባ ተወልጄ ያደግኩኝ ነኝ። ኦሮሚያ የምትባል ሀገር ስትመሰርት
ፎቢያ ማለት ፎቢያ ሳይሆን ፓራኖይድ ኮንኩኝና ይሄ ፖለቲካው አላማረኝም ብዬ ፖለቲካ መተነትነው በዛ ዙሪያ ከሆነ ባያስ አይደለም Freudian slip by the way No, I didn't have አያና don't ይሄ አጉል ግን አያና አዲስ አበባ ተወልጄ ነው ያደግኩት የኔ ቅድሚያቶች ሚኒሊክ አዲስ አበባን ሲመሰርቱ አብረው የገቡ ናቸው በሴቷም በወንዱም አያቶቼ ማለት ነው ስለዚህ አዲስ አበባ ነው እኔ ሌላ ክልል ውስጥ አልተወለድኩም ነገ እና አያና ፕላን ቢያቸው አገር ሆነው መገንጠል ከሆነ የሚፈልጉት እኔን ይጎዳኛል ሶ እኔ ማደርገው ትንታኔ እኔ ስለ ኢትዮጵያ ሳስብ any discussion I make ይሄንን እያሰብኩኝ ነው መተነትነው እሱን እንዳወራ አይፈልግም አያና እሱ ግን የኦሮሞ ቤት ውስጥ ሄዶ ግን መገንጠል የሚፈልጉትን ሰዎች በአፋን ኦሮሞ ያናግራቸዋል ይሰድባቸዋል እኔ ግን በአማርኛ በምችለው ቋንቋ ይሄ ፖለቲካዊ አረማመድን አልደግፍም ይሄ ትክክል አይደለም ስል ግን እኔን መጥቶ ግን ኦሮሞ ጠልነሽ ይለኛል ይሄ ነው ደብል ስታንዳርድ አያና እሺ አይ ዛሬ ምንም አልልሽ በቃ እንደዛ አይደለም ግን ሌላ ጊዜ እናወራለን ኖር በተረጋጋ ሌላ ሰው ቀጥል በቃ ግን እሺ አያና ግን ምን አለ መሰለ አሁን ለምሳሌ ፖለቲካ ነው እሷ ብቻ አይደለችም አዲስ አበባ ላይ ብዙ ፖለቲካ ኢንትረስት ያላቸው ሰዎች ፖለቲካ ይሰራሉ ስፔሲፊካሊ እሷን አንስተው ኦሮሞ ጠል አይ ኖ ረጅም ጊዜ ስለምንተዋወቅ ሌጀንድ አትግባዚ ማለት ኦኬ ሌላ ነገር አውራ በቃ እኛ ጨርሰናል ቶ አንተ ትክክል ነህ አያና እያመለጥክ ነው ፈራ እንደ አያና ለምን ትፈራለህ በደንቢንገር ሌጀንድ ያናገር እንደሆነ አልታየኝም እኔ ጠብ ላይ የምትወሰወሽ ኦሮሞ የለብሽም እኔ ነገርኩሽ አንዴ እሺ አንቺ ኦሮሞ አይደለሽም ምናምን ብለህ ሰጪም ነሽም ልትሆን አትችልም አሷ ኦሮሞ ነኝ አለብኝ ብላ እስካመነች ድረስ ኦሮሞ ነች በቃ ይሄ ልትነጥቃት አትችልም አይደል አያና ሶ በምን ሂሳብ ነው እሷ ባሌ ኦሮሞ ነው አያቴ እንደዚህ ነች ብላ ስትነግረት መቀበል ነው ያለብህ ከምን ከየትኛው አንግል አይተው የኦሮሞ ጠል ፎቢያ ያለብሽ እንዳልካት አላውቅም እኔ ጸደይን ትዊተር ላይ ነው ማቃት ቲክቶክ ላይ አሁን ያወቃት ግን ማቃት ሰባዊነት ቲፒኤልኤፍ ብለ ራሱ ክላሲፋይ አድርገህ በቲፒኤልኤፍ ስትሰጣት ከየት እንዳመጣው አላውቅም ሂዩማኒቲ ስሜት ተሰምቷት ለማህበረሰብ ስትጮህ የነበረች ነች ለትግራይ ማህበረሰብ በጣት ከሚቆጠሩት ሰዎች ውስጥ ከጮሁት ሰዎች ለኢትዮጵያ አይደለም ለኦሮሞ አይደለም ከሀገራችን ውጪ ላሉ ሰዎች ድምጽ የሆነች ሰው ነች እናቃታለን እኮ ለማ ድምጽ የሆነች እንደዚህ አምጥተህ ሀገር ውስጥ ያለ ኢትዮጵያዊ የሆነ ዜጋ ላይ ጠልነሽ ብለህ ስትለጥፍባት የራሷ ፖለቲካ ኢንትረስት አላት በቃ አዲስ አበባ ላይ ያለ ፖለቲካ ኢንትረስት ሁሉም ላይ አለ አይደለም ወጥቶም ይናገሩ ከዚህም በላይ በጣም አግሬሲቭሊ ቃላታቸው የማይመች የኦሮሞን ኤግዚስተንስ ሁላ የሚክዱ ቃላቶች እየተጠቀሙ የሚናገሩ አሉ ያንን አንተ አይ ቲንክ አልገባህም እኔን ትጠላኛለች ብዬ እኮ አላስብም የምታወራው ነገር ትክክል አይደለማ ተረጋጋ ኖ አይደለማ አንተ ኦሮሞ ያልኳለባት አልገባህም ነው እንደገባበት ያውላ ነገር አይግባው ችግር የለውም ያውላ ነገር እኔን እኮ ትጠራኛለች እኮ አላልኩህም ገብቷል ኢንትረስቱን የኦሮሞ ኢንትረስት እንደ ኮሌክቲቭ ግሩፕ ኢንትረስቱ እንዲከበር አትፈልግም ነው ፎቢያ ያለባት ምልህ ለዛ ነው በጅ ያውራ ችግር የለውም ይነጋገሩ ዞሮ ግን ሌጀንድ አሁን አያና የሚፈልገው የሆነ ፖለቲካ አለ ያልተግባቡበት ከጸዲ ጋር ጸዲ ደግሞ የአዲስ አበባ ጉዳይ ይመለከተኛል ብላ ስለዚህ አዲስ አበባ ተወዳጅ ስለሆነ ፖለቲካ ከሷ የተደባበሩ ነው ይመስለኛል ቦምቤ ታዲያ እሱ ኦሮሞ ጠል ያስብላል ቦምቤ እሱ ታዲያ ነው አንዴ ቦምባስቲክ ማወቅ ያለበት ጉዳይ አለ አንዴ ፕሊስ በእናትህ አንዴ ማንም ሰው መሀል እንዳይገባብኝ አንዴ ፕሊስ ገና ቦምብ አንድ ደቂቃ አስተኝ ነው ላንድ አላልኩም እኮ በቃ ያላገጠ እየሰከሰ ምናምን ፏ ብሎ እየኖረ ነው ይኸውልህ ጋይስ እናንተ ማታውቁት በጣም ከፍተኛ ችግር አለ ጸደይ ጋር ጭቅጭቁ ያለው ዋናው ነገር እሷ እንዲያውም ለክልል 4 ሊት አዘኔታ ያላት ብዙም ማትጫናቸው ምናምን የነበረች ነች ግን ምን አይነት እይታ አላቸው የክልል 4 ሊቶች ይሄ የመጠቅለልና የተሰራን ነገር የመውሰድ which is ሁላችንም የደነገጥንበት አቶ አያና ያለውን እኔ አሁን ስለደገመው ድጋሜ በመታፎሪካ አስቀምጦ ምን ሊለን ነው ብዬ ገርሞኝ ያዳመጥኩ ነበር ይሄ ሰው የፊታቸው ላይ የምታዩት አቶ አያና በአንድ ወቅት በጣም ጽንፈኛ የኦሮሞ ፖለቲከኛ ነበርና ከኛ ጋር ሱቅ ከመዘረፉ በፊት ነው ወይስ ከተዘረፈ በኋላ ነው ጽንፈኛው አንዴ አብሽር ጣጣ ያለው በአንድ ወቅት በጣም ጽንፈኛ የኦሮሞ ፖለቲከኛ ነው ምን ቢለን ጥሩ መሰል ቦምባስቲክ
ኦሮሞ አለን። ኦሮሞ ዘንዶ ነው፣ ግብድዬ ዘንዶ በተፈጥሮ ምግብ ሲበላ ያለውን ሁሉ አግበስብሶ ይበላና ዳጀስት እስኪያደርግ ድረስ ይተኛል አለ መሬት ላይ። በሚተኛ ሰዓት እላዩ ላይ ሳር ይበቅላል አለ። ዝናብና ፀሐይ ስለሚፈራረቅበት ሳር ይበቅልበታል አለ። የተፈጥሮ ጉዳይ ሆኖ ግን ዳጀስት ያደረገው አልቆ ሌላ ምግብ ፍለጋ ሲንቀሳቀስ እላዩ ላይ የበቀሉት ሳሮች ጨፍልቋቸው ነው የሚያልፈው። ለሱ ምንም አይደሉም አለ። ምንም አይሰማውም። ሳሮቹ እያራገፋቸው ነው የሚሄደው። ጨፍልቋቸው ነው በዛ ላይ የሚሄደው። ቦምቤ ቀልድ መስሎ ነው እንዴ? ሳሮቹ ቀልድ መስሎት ነው። ቦምባስቲክ አልገባም እኮ አንተ። ይሄ እድል ተሰጥቶኝ ይቅርታ መጠየቅ መቻል አለብኝ። አንዴ አያና ፕሊስ አንተ በማላገጥ ምናምን ነገሮችን ተጠያቂነትን ልትሸውዱ አችልም። እኛ እኮ ቂም እኮ ይዘን ነው። አዎ ድል ስጠኝ። ከዚህ በኋላ ይቅርታ መጠየቅ መቻል ከሱ በኋላ ሰው ምንድነው? አብሽር ጋይስ፣ ምንድነው ዋናው ያ ዘንዶ ያው ሌላ ምግብ ፍለጋ በሚንቀሳቀስበት ሰዓት ላለፉት ጊዜ በተኛበት ሰዓት የበቀሉት ሳሮች ይወድቃሉ። ሲወድቁም ራሱ አለ ምንም ማዘነታም ሳቢም ስለሌለው ደፍጥጧቸው ነው የሚያልፈው አለ። ሶ ዩ ጋይስ ዩ አር ክራይንግ ፎር ነቲንግ። ዝም ብላችሁ ላይ ዘንዶ ላይ በቀላችሁ ሳሮች ስለሆናችሁ ብታለቅሱ ምናምን ብትደፈጠጡ ማንም አይደርስላችሁም። ቻሉት ነው ያለን። ቃል በቃል እንደዛ ነው ያለው። ኦሮሞ ሌላውን ብሔር ደፍጥጦ ነው የሚያልፈው ዘንድሮ ነው ያለው። ሶ ይሄ ማንኛውንም ብሔር ያስቆጣል፣ ቂም ነው የሚያስይዘው። ኦኬ አንተ ዛሬ ደልቷል ነገሮች ተመቻችተውልህ ኦብቪየስሊ የሆነ ጥሩ ጊዜ ልታሳልፍ ትችላለህ። ጀስት ላይክ ኦሮሞ ፕሮቴስት በሚኖርበት ሰዓት እጁን አጣምሮ ኢህአዴግን በሚቃወምበት ሰዓት ተቃዋሚ ነበር የሚባለው which is የሚጠይቀው ፍትህ ነበር። አሁን ኦሮሞ ተጠያቂ ሆኗል። በድለሃል ትጠየቃለህ እየተባለ ነው። ይሄንን ጉዳይ መጠየቁን አንተ እንደ ቀልድ እንደ ፌዝ የምታየው ከሆነ what comes round goes round ነው ጉዳዩ። ገባ? ይመጣል ቀን ጊዜ ሲመጣ አንተ መደረቂያን ትፈልጋለህ ማለት ነው። ሰምተሃል? ኤኒዌይ ማላገጥ ይሄ ቢጠፋ እኔ ብዙ ነገር አታስወሩኝ። እዛ ክለባው ላይ ያለ ይሄን ከተናገረ ጀምሮ ብዙዎቹ ምንም አይነት የፖለቲካ እይታ የሌላቸው ይሄ ስለ ብሔር እንኳን ብዙ ፎከስ የማያደርጉ ሰዎች ብንንን ያሉት ድንግጥ ነው ያሉት። ገባ? አባባሉ ኢቭን እንኳን ሩም ላይ እና አንዳንድ የተወሰኑ ሩም ላይ ምን አይነት እይታ ነው ያለው? ይሄ የብሔርን ነገር ለማስቀረትና ይሄ በቃ አላደል ኢትዮጵያዊ ስሜትን ለመቀስቀስ የሚደረግ ስብሳቤ ነበር የምናደርገውና ኢናው እንደዛ ካለ በኋላ ኦሮሞ መታመን አቆመ። ገባ? እንዲጠላ የሚያደርገው የራሱ የኦሮሞ ኤሊቶች መሆኑን በዚህ አጋጣሚ ማወቅ አለባቸው። ሁለተኛው ነገር ደግሞ ለጸደይ አሁን ከጸደይ ጋር የሚከራከርበትና ትልቁ ጸደይን ጠምዶ የያዛት ኦሮሞዎች ጠምዶ የያዙባት ምክንያት በራሱ አፍ ይሄን ስላለ ነው እሷም የፈረገጠችው። ሰላም ነበርች እኮ። ይሄን ካለ በኋላ ግን ብዙዎች የትግራይ ልጆች ራሱ ቀጥ ነው ያሉት፣ የእጅ ፍሬን ያዙት። ጨርሳለ ሶ እንደዚህ አንድ ያረጋጋው እንጂ እንዴ ምንድነው አንተ ሰው ቢገባ ታብዳለህ። ክላው በውቄ ባይዘው ቦምባስቲክ ያንን የተናገረ ልጅ እኔ በቃ ኦ ማይ ጋድ እንግዲህ አለ የተባለው ኤሪት እንደዚህ ካወራ ብዬ ተለወጥኩኝ። አያና ዩአርቱ በሌሎች አትገርቡ። አንዴ ምንም የተገረበ ነገር እውነት ለመነጋገር ግን ልቤን እየነካህ ነው ያለው። አንዴ አብሽር ምን አባይን ተሻግራችሁ እኮ ቁማር በልታችሁ እንዳል ምን ይደንቃል እንዴ? አሁን ጠቅላይ እኮ ነው እየተጫወተ ያለው። ኤኒዌይስ ብዙዎቹ የትግራይ ተወላጆች ቅድም እንዳልኩት ኢንክሉዲንግ ጸደይ ራሷ የፈረገጠችው ይሄን ሰውዬ ይሄን ከተናገረ በኋላ ነው። እኛ ሩም ላይ ይሄ ጉዳይ ለሁለት ቀን ተወርቷል። which is ምን በመልካም አንዳንድ ሰዎች በቀና ለመተርጎም ይፈልጋሉ። ዞሮ ግን በዛ ሰዓት ስለ ኦሮሞ ኤክስፓንድ ማድረጉን
ሌሎች ብሔሮችን መሰልቀጡ ምናምን የሚወራበትና ዶክመንት እየተሰራ አንዳንድ ሰዎች ያን የሚያቀርቡበት ዘመን ስለነበረ ወይል ተናዶ ይሆናል ይሄ ኦሮሞን እንትን መስፋፋት በአደባባይ እንዲነገር ስለማይፈልጉ አንዳንድ ኦሮሞዎች እንዴት ተወራ እንዴት ገመናችን ወጣ ብሎ ተናዶ ይሆናል በሚባል ማስተያየት መጥቶ ነበር በሱ ሳይድ ትንሽ ያዘኑ ማለት ነው ይሄ ጉዳይ ያለው ከባድ ቃል ስለሆነ ነው ስፔሻሊ አልኩኮ ይሄ ብሔርተኝነት ስሜት የሌላቸው ብዙዎቹ ተስፋ እንዲቆርጡ ነው ያደረጋቸው ሶ አሁን እየሆነ ያለው በራሳቸው ጊዜ የክልል አራት ኤሊቶች ገና ያለው በራሳቸው ሀብለው በጀመሩበት ማግስት ነው ጥላቻ ሲያወሩ አደኖ አለማወቅ ወይ ሶ ኤክሳይትድ ነው ከአቅም በላይ ደስታ ስለሆነ የሚሰሩትን አለማወቅ ይሁን አደኖ ኢቭን እንኳን መንግስትን ደግፈ ስትቆም ያሳጣዋል የነሱ ዋልጌነት ወይም ደግሞ ጋጠወጥነት ይሄ ዲስሪስፔክት ሌላውን ማድረግ ወሬ አልቆብህ ስድብ ገባ አሁን አፋችንን ይዘን ቦምቤ ዘንዶ ላይ የበቀለው ሳር እንግዲህ ልጠቅልለው እድል ስጠና ይቅርታ ለመጠየቅ እኔ ራስ ጉዳይ ነው የምናገባኝ ለኔ ነው እንዴ ይቅርታ የምጠይቀው ለህዝቡ ጠይቅ እና አንተን ነው እንጂ ይቅርታ የምጠይቅ 7 ዓመት ሙሉ ይሄው ዘንዶ ስታይ እሱ የራስ ጉዳይ ነው እንዴ ማለት ድንብሬ እና ማለት ቅዠት ነው እሱ መስሏል ኤኒዌይስ እሺ ለማንኛውም ጨርስ ጠንቀቅ አድርግ ቆይ ልጨርሳ እንዴ ምንድነው አንተ የበክር ልጅ ነህ እንዴ የዚህ ቤት አልገባኝም አንተ ቆይ ሁለት ነገር ነው ይቅርታ የምጠይቀው አንደኛ እንደዛ ያለውን ተናግረሃል አልተናገርክም ቆይ አሞራው የገለጸበትን ተናግረሃል አይ እውነቱን እንደምትናገር ሰው ይሁን እንደዛማ እንኳን እኔ አንቺም አታወሪም አይደል እንደዛ አይደረግም በደንብ አድርገህ የተናገርከው ነው አሞራው ኤግዛክትሊ ያልከው ነው የተናገረው በኢንተሮጋቲቭ ንግግርማ እኔም እንኳን እኔ አንቺም አታወሪም ማን እንደሆነ በደንብ አድርጎ ነው የነገረህ ኤግዛክትሊ እሱ ነው የተናገርከው አያና እኔ ምንም ዋሽበት ምክንያት የለም ልታወሪ ፈልገሽ ነው ለስተሽ ነው አይደል ይቅርታ ምትለው መጀመሪያ አምነህ ነው ወይ ለማለት I don't think it's not አደገኛ የሆነ እንዳልናገር መከልከል በነገራችን ላይ ማፈን ስለሆነ እንደዛ አይነት ነገር ውስጥ አትኩ አይ ማፈን ሳይሆን ፕላትፎርሙ የቦምባስቲክ ነው አንተ አሁን የገባኸው ነው አዳምጬ በጣም በመከራ ነው የገባው እንኳን በሰላም ለዚህ ደረስክ መከራ አልፈ እየተናገርኩ ስለሆነ አንዴ ያውራና እዛው ለቀጥረበት አሞራውን መለሳችሁት እንዴ ከናንተ ለቅለቅ ብለን የተመለስከው ወንድማል ከነምናምን ለማንኛውም እንድናገር ፍቀዱልኝ እኔ አንድ ነገር ስናገር ማይከፍተው እንትን ማለት የሽንፈት ምልክት ነው እናንተ ስትናገሩ አሁን አሞራው አይታችሁታል አይደል እንደዛም ያወራው ነገር ምንም በጨው ውሻ በጨው የማይበላው ወሬ ሲወራ ዝም ብለን የምናዳምጠው አንደኛ ለቤቱና ለቦምባስቲክ ክብር መስጠት ነው ቤቱን አንረብሽበትም ሁለተኛ ደግሞ ለራሳችን ክብር አለን ማለት ነው ሌላ ሰው እንዲያዳምጠን የምንፈልግ ከሆነ ማይካን ከፍትም ሌላ እንደዛ ነው ትክክለኛው አካሄድ ብያምናለሁ ለማንኛውም ይቅርታ መጠይቃችሁ በሁለት ነገር ነው አንደኛ አሁን ነጸዲና በውቄ ይረዱኛል ብዬ እንደዛ አይነት ሜታፎር መናገሬ ጸዲ እንኳን ትንሽ ተስፋም አላት ብዙ ነገር ያይ ምናምንም በዩቲዩብ ምናምን ለመማር ትሞክራለች በውቄ ሱቅ ውስጥ ነው ብዙ ጊዜ የሚያሳልፈው ይሄን ሜታፎር በደንብ ትዊትስ ኢንትሪኬሲውን በደንብ ለይቶ ይረዳል ብዬ ማሰቤ እኔ ነኝ ጥፋተኛ በዚህ ጥፋቴ የተነሳ ደግሞ ሌላ ጥፋት ምን አጠፋው ይሄን ወንድሜናችን እህቴን ለ5 ዓመት ዘንዶ በህልማቸው እያዩ እንዲበረግጉና አድርጌያለሁ ይሄ ጥፋቴ ነው ሜታፎሩን ለመረዳት የሚፈልግ ሰው ካለ አሁንም ማስረዳለሁ ይሄ የህዝብ ኢንትረስትን በሚመለከት ወሬው ሲወራ ነበር ደስ የሚል ደግሞ ፎቶግራፊክ ሜሞሪ ነው ያለኝ ቀን እባብ ያየ ማታ በልጥ ይደነግጣል ተብሎ ነው እንጂ መደንገጥም አልነበረባቸው ስለ ቋንቋ ነበር እየተወራ የነበረው የኦሮሞ ህዝብ ቋንቋውን መናገር አለበት ላንጉዌጅ ከተሞቹን በራስ ቋንቋ ስለመጥራት ስለ አዳማ ስለ ቢሾፍቱ ሲነሳ የተነሳ ነገር ነውና እስካሁን የት ነበር ፊደል አልነበረው ምናምን የሚሉት የሾቪኒስቲክ የሆነው ማንነትን አንዴ ተጭኖብሃል ዝም ብለህ ተቀመጥ የሚለውን አይነት አስተሳሰብ የሚያንቀሳቅሱ ሰዎችን እስከዛሬ የት ነበር አይባልም ለረጅም ጊዜ ይሄ ሰፊ ህዝብ ነው በኢኮኖሚ አንደኛ ነው
በህዝብ ብዛት አንደኛ ነው። በካርታ በመሬት ይዞታ ስፋት አንደኛ ነው ከኢትዮጵያ። ይህንን የሚያክል ማህበረሰብ ይህንን የሚያክል ህዝብ ቋንቋውም ማንነቱ ከተሞቹን የሰየመበት ስምም እንዳለ ተዘግቶ ሲቆይ ይሄ ማለት ተኝቶ እንደነበረ ዘንዶ አስቡት። እላዩ ላይ በቅሎ የነበረው ነገር የራሱን ክሌም ሲያደርግ ሲንቀሳቀስ አትንቀሳቀስ ማለት አትችልም። within its right ነው እና ሌላውን ሄዶ አጠቃ ማለት አይደለም። ተነስቶ ይሄ የኔ ነው ቋንቋዬን እጠቀማለሁ ራሴ ፍርድ ቤት የሚሄድበት የኔ ቋንቋ ነው ከተሞችን በዚህ ሰይማለሁ ሲል አሜን ነው የሚባለው እንጂ አይ አንተ እኮ እዚህ ተኝተህ ያለህ ላይ የተሰራ ነገር አለ እሱ ሪስፔክት አድርገዛው ሙት አይባልም። ይሄ ሜታፎር ሸት ነው። ስለ ቋንቋ አልነበረ የሚወራው ግን ጎበዝ አራዳ ስለሆን ካያና ቀጥል ችግር የለም ፎግራችሁ ለዛ ነው ሞደል ከተማ ካንቺ በላይ የሚወደኝ ማን ነው ታውቃለሽ? ቋንቋ አይደለም አንቺ በላይ የሚወደኝ በውቄ ከተማ ስለ ከተማ ነበር ምን ነው በውቄ አንዴ እዚህ ጋር አንደኛ ዊዝን ስትራይስ የተባለው ነገር ህዝብ እየተፈናቀለ እያለቀ ኢታማዦር ሹሙ ተፈናቅለ ነው እንደገባው? አዎ ተፈናቅዬ ነው የገባሁት። ኦኬ ታዲያ ያዝልና አንድ ጊዜ ዊዝን ማይ ራይት ነው ያወራው ያለሁት እኔ ሶ ማን ነው ከታች ሞዴሬተሮች ሰው የሚታጣርጉ ከላይ ያሉትን ተረፉ። እሺ ከታች ወደ ላይ አይሆንም አንጋጠው ቢተፉ ተመልሶ ባፉ ነው። ሶ ይሄ ነው የተነገረው ነገር። ይሄ በውቄ ይረዳል ብዬ ማሰቤ የኔ ጥፋት ነው። ገብቶሃል ወይ? ስለሆነ ወይ በሌላ ለሱ ሪሌት በሚያደርግበት ቋንቋ ብናገር ሞር ይረዳ ይሆን ነበር። ግን እውነቱ እውነት ነው እና ኢትዮጵያ የድሮዋ ኢትዮጵያ አንድ ቋንቋ አንድ ማንነት አንድ ምናምን የሚባል የለም። ህብረ ብሔራዊ ነን። የኦሮሞ ህዝብ የራሱን ቋንቋ የራሱን ከተሞች መሰየም የራሱን ልጆች በራሱ ቋንቋ መዳኘት መንቀሳቀስ ይችላል፣ መብቱ ነው። ይሄንን መብት መጠየቅ እኔን መግፋት ነው። የአማራ ጥላቻ ነው የአማርኛ ጥላቻ ነው እኔ የሰራሁትን ነገር ለማፍረስ ነው የሚለው ስህተት ነው። ኢንስ አብሰንስ የተሰሩ ነገሮች ናቸው። የነበረው የኔሽን ስቴት ፎርሜሽን ያመጣውን ነገር ነው ሪቨርስ እየተደረገ ያለው። አንዳንዱ ግን ደግሞ ይሄን ቋንቋ የሚናገሩ የሚፈልጉ ሰዎች ደግሞ መብታቸው መከበር አለበት። የማጆሪቲውን ስልጣን ስናከብር የማይኖሪቲውን ደግሞ ራይቶቹን የመኖር በሰላም የመውጣት የመግባት ማክበር አለብን። ይሄ የሚቀየር አይደለም። እኔ ያስረዳውበት ሜታፎር ትንሽ ዘንዶ የሚፈሩ ስለሆኑ ከዘንዶ ይልቅ በሬ ብል ምናልባት በሬ ይሻላት ነበር ለጸዲ ለማለት ነው። ቴንክ ዩ። ቀጥሎ ወንድማችን አባዲና። ኦኬ ቴንክ ዩ አመሰግናለሁ። አይ ያው ብልጽግናዎች ራሳቸውን የሀገር አስጠባቂና የሀገር መንግስቱ ራሳቸውን ጠባቂ አድርገው በተለያየ መንገድ ለመግለጽ ይሞክራሉ። በተጨባጭ ሀገር እያፈረሱ ነውና አያና አሁን ለምሳሌ አንዱ በቃ በፊት ለፊት የሚታይ የሀገር አፍራሽ ነው። እንዴት ለሚለው ለምሳሌ ከጸደይ ጋር ባደረጉት ክርክር አስፋራዝ ዊ ነው አያናን ስናቀው የቄሮ ሙቭመንት ተብሎ የዛ ትግል ደጋፊ ሆኖ ኢህአዴግ በህወሓት በአንድ ብሔር በአንድ ዘር ምናምን የሚዘወር ነው ብሎ ብዙ ተቃውሞ ምናምን አድርጎ አሁንም ጸደይን አንቺ የህወሓት ደጋፊ ነሽ እያለን የሚከሳት ሳይመልታኒየስሊ በብልጽግናና በኢህአዴግ መሀል ያለው ልዩነት ምንድነው? ራሱ ቅድም እንዳለው ኢህአዴግ ማይነስ ቲፒኤልኤፍ ነው። እዚህ ጋር ደግሞ ምን ያደርጋል ይህ ሰውዬ መጥቶ ብልጽግናን ደግፉ። ኦኬ ብልጽግና ምንድነው? ኦህዴድ መራሽ ህወሓት ማይነስ ኢህአዴግ ነው። ሶ ምን ይላታል እሱ? ኢህአዴግን በብሔር የተመሰረተ ፖለቲካ ነው፣ በህወሓት ወይም በትግራይ ተወላጆች የሚዘወር ድርጅት ነው ብሎ ተቃውሞ አድርጎ ምን ብሎ መፈንቅለ መንግስት እንዲደረግ ተደርጎ መንግስት ተለውጦ the same thing to you ግን በኦሮሞ ብሔርተኝነት የሚዘወር ብልጽግና ደግሞ ሲመጣ ሌሎቹ ተቃውሞ ሲያቀርቡ እናንተ የኦሮሞ ጠልናችሁ የሚል መከራከሪያ ያቀርባል። ስለ ሀገረ መንግስት ያወራል። ሀገረ መንግስት የሚጸናው ወይም የሚገነባው በህዝቦች በዛ ሀገር ውስጥ የሚኖሩ ህዝቦች በሚያደርጉት የጋራ መተማመን ላይ የተመሰረተ ነው። ኦኬ ነገር ግን ድርጅቶች ላይ ተቃውሞ ሲቀርብ ኦኬ ተገልብጠ አንተ ይሄንን ተቃውሞ የምታቀርበው የዚህ ማህበረሰብ ጠልነህ እያልክ ክስ የምታቀርብ ከሆነ በተጨባጭ በዚህ ሀገር ውስጥ የሚኖሩትን ህዝቦች ያላቸውን መተማመን እየበተንክ ነው። therefore ይሄንን ሀገር እያፈረስክ ነው። day by day little by little ቺፕ እያደረከው ብልጽግና ላይ የሚቀርብን ማንኛውንም አይነት ተቃውሞዎች ከማህበረሰብ ጋር እያስተሳሰርክ ኦኬ በኢትዮጵያኖች መካከል ያለውን መስተጋብር እየበጣጠስክ ነው።
ይሄ አንተም የምታደርገው ነው። ጠቅላይ ሚኒስትሩ አደባባይ ላይ ወጥቶ አንድ ኦሮሞ ባልተፈናቀለበት፣ አንድ ኦሮሞ ባልተገደለበት ከተማ ላይ ከፍተኛ የሆነ የኦሮሞ ጥላቻ አለ እዚህ ከተማ ውስጥ ብሎ ፕሪች ያደርጋል። ጠቅላይ ሚኒስትሩ ነው ድምጽ የሚቆራረጠው ሶሪ ሰማ ሀገር እያፈረስክ ነው። ብልጽግና ሀገር አፍራሽ ነው። ሀገር አፍራሽ ብቻ አይደለም። ቀደም ስለ ዘንዶ ያወራከው ነገር አለ። ዛሬ ላይ ይሄ ዘንዶ ተንቀሳቀሰ የምትለው ዘንዶ በተንቀሳቀሰበት ይፈራሉ አትበል። ይቅርታ ጠይቄ ነው ኦልሬዲ ትተናል። እሱን አይ ዶንት ኬር ይቅርታ ስለጠየቅ ስላልጠየቅ በተጨባጭ ታንጂብሊ የምናየው አንተ ያልከው ዘንዶ ተንቀሳቅሶ ከጥግ እስከ ጥግ ኢትዮጵያ ውስጥ ደም በደም እየሆንን ነው። አንተ ይሄ ዘንዶ የሚንቀሳቀሰው ዊዝን ኢትስ ራይት ነው እያልክ ነው እየሞገትክ ያለው። እኛ ደግሞ ይሄ ዘንዶ እየተንቀሳቀሰ እያለቅን ነው። ዴይ ባይ ዴይ ኤቭሪ ኒውስ እዚች ሀገር ላይ የምንሰማው ሞት ነው፣ እልቂት ነው፣ ሀዘን ነው፣ እንባ ነው፣ ድንኳን ነው። ኦኬ ዴርፎር አያና በምንም አይነት መንገድ ራስህን ሰዎች ፊት የኢትዮጵያ አስጠባቂ፣ የኢትዮጵያ ሞጋች፣ አልፈ ተርፈው ወደቡን ላናምጣ ወደቡን እንትን ስንል የሚቃወሙን የዚህ ብሔር ናቸው። እኛ ጨንቆናል እዚህ ሀገር ውስጥ ወዳጄ። ኦኬ ለምታረጋቸው ነገሮች በአጠቃላይ ጥያቄ ስናቀርብ የሀገር ጠል የህዝብ ጠል እያደረጋችሁ ነው ፕሮሞት የምታደርጉት። በጣም በሚያሳዝን ሁኔታ የስ ሀገር ውስጥ ብዙ ያልተማረ ሰው አለ፣ በድህነት እየማቀቀ ያለ። ኦኬ ሶ እንደዚህ ኢሊቱ እንኳን የሚያደርጋቸውን ንግግሮች እየጠመዘዛችሁ የዘር ጠል፣ የብሔር ጠል፣ የማንነት ጠል የምናምን እያደረጋችሁ እያቀረባችሁት ሀገር እያፈረሳችሁ ነው። ሶ አያናም ልክ እንደምትደግፈው የፖለቲካል ፓርቲ ሀገር አፍራሽ ነህ። የአንተ ኢትዮጵያዊነት በእርግጠኝነት መናገር የምችለው እዚህ ውስጥ ካለኑ ሰዎች የባሰ ታች ያለ ኢትዮጵያዊ ነህ። ምክንያቱም ነገ ይሄ ፖለቲካል ትራጀክተሪ ደግሞ ሲገለበጥ ልክ ትናንትና ስትደግፉ የነበረው ኢትዮጵያ ኦሮሚያ ሲል የነበረው ፖለቲካ መስመር ላይ ትገባለህ። ሶ እኔ አሁን አላምንህም፣ ሌሎቹም አያምኑህም። መተማመን እየጠፋ ነው እዚህ ሀገር ላይ። ሶ በውስጡ የሚኖሩ ዜጎች ካልተማመኑ እና የምንተማመንበት ፕሌግራውንድ ካልተፈጠረ በተጨባጭ ሀገር እየፈረሰ ነው ማለት ነው። ስለዚህ ከማንም በላይ ቀድመ እንደውም ሀገር አፍራሹ አንተ ነህ። ካኮረፈው ኦሮሞ ጠል ሲባል ሶስታችሁ ሮጣችሁ መምጣታችሁ ምን ይነግራል? አንተ ስማችሁ የተጠራ ያህል አንተ በውቄና ጸዲ ሮጣችሁ ነው የመጣችሁት። ምክንያቱም በጣም ዴንጀረስ በጣም አደገኛ ሪቶሪክ ስለሆነ የአቦይን መገበሪያ የበላ ሳይጠይቁት አሞራው አንዴ ሌላኛው እንደውም ባይ ዘ ዌይ ይሄ የመጥላት የመውደድ ምናምን የሚል የፖለቲካ ሪቶሪክ ባይትሰልፍ ማለት ነው ኦብቪየስሊ ሀገሩ ያለበት የማሰላሰል መጠን ትንሽ ሼክ ያደረገን ስለሆነ ነው እንጂ መላጣን እስካልነካው ድረስ እኔ በህግ ማንንም የመውደድ ግዴታ የለብኝም። የመውደድም የመጥላትም ፖለቲካዊ ጉዳይ አይደለም። ባይ ዘ ዌይ ፖለቲካ በህግና በባርጌኒንግ የሚሰራ ነገር ነው። መብትህን እስካልነካው ድረስ እኔ አንተን የመጥላት መብት አለኝ። አንተን ልትከሰ የምትችለው ጠላኝ ብለህ ሳይሆን መብትህን ከነካሁ በዚህ መብቴን ነክቷል ብለህ ልትከሰኝ፣ ልትሞግተኝ፣ ፍርድ ቤት ልታቆመኝ፣ የፈለግከውን ነገር ልታደርግ ትችላለህ ህጉን ተከተለ። ጠላኝ ወደደኝ የሚል ፖለቲካ የለም እዚህ ዓለም ላይ። ብልጽግና ነው እንደዚህ አይነት ፖለቲካ የሚጫወተው። ለምን? የሰዎችን ስለ ልቦናና ይሄ የውስጥ ኢሞሽናል የሆነ አፒል እያደረገ ኢሞሽናል አፒል የሚባል የመከራከሪያ ሀሳብ አለ፣ ፋላሲ አለ በማድረግ ከፖለቲካ ትራጀክተሪ ወጥተህ በሰዎች ኢሞሽን ላይ ነው እየተጫወትክ ያለው። this is not politics። እከሌ ይጠላል ፖለቲካ አይደለም። በኦኬ ስላለ በአማርኛ ሶ መብትህን ጸደይ እንዲያርጋ የኦሮሞ መብት ነክታለሽ ብለህ የምትሞግታት ከሆነ ሞግታት። ኦሮሞን ትጠላለሽ ብለህ ግን ሰዎችን ኢሞሽን ቀስቅሰ አጌንስት ሄር ፖዚሽን እንዲይዙ ስታደርግ አጭበርባሪ ነው የለባነ ጸደይ ላይ ክስ ካለብህ 1 2 3 ብለህ ኦሮሞን በዚህ መንገድ የኦሮሞን መብት ተጋፍታለች፣ የኦሮሞ ተወላጆችን መብት ነክታለች ብለህ ሞግታት ከቻልክ። why do you go to emotional appeal ውስጥ ለምን ትገባለህ? ሀገር አፍራሽ ስለሆንክ ነው ኢሞሽናል አፒል የምትጫወተው፣ ሌላ አይደለም።
በመጨረሻ የስ ስለ ጥላቻ ስለምናምን አሁን ይህንን ፍርድ ቤት ወስጄ ልከሳ አልችልም፣ ግን ከአንተ አፍ ብዙ ጥላቻዎች ይነገራሉ። አሁን የዘንዶ ታሪክ ተነግሯል። ሌላ ይሄ በቀደምም ያነሳው የኔ ቢጤ ጉዳይ ቤቶች ከበር ቆሞ ጌቶች ቆሟል ብሎ ነገረኝ ምናምን ብለህ ያዛን ሰውዬ ብሔር አታቅ ማንነት አታቅ፣ ነገር ግን የዛን ሰውዬ የኔ ቢጤ ለማኝ ከሆነ ማህበረሰብ ጋር አገናኝተ እኔ በር ላይ ቆሞ ራሱን እንደ ጌታ እያየ ጌቶች ከበር ቆመዋል ብለህ ምናምን ብለህ አባቴን ጥራልኝ ትላለህ። ከሆነ ማህበረሰብ ጋር አገናኝቶ ያን ሰውዬ በእርግጠኝነት የዛን ሰው ከየትኛው ማህበረሰብ ተወላጅ ማህበረሰብ ነው ያገናኙት? ንገረኝ እስቲ። በቃ የኔ ቢጤ ነው ማናችንም በር ላይ የኔ ቢጤ እኔ ጠርቻለሁ ወይ ማህበረሰብ ነው ብለህ ከየት እንዳገናኘው እንድትነግረኝ ነው መሰለህ፣ ለማወቅ ነው። ከምን ማህበረሰብ ያገናኘሁት ነው መሰለህ? እኔ አልጠራሁም አውቃለሁ። እኔ እንዳንተ ባለጌ አይደለሁም። አንተ የሰራው አልጠራሁም ማለት ነው። እንግባባለን። አልፎ ተርፎ ሄደ እኮ ያላገጠ ነው የጥቁር ድንጋይ አልጠራሁም። እኔ ግን አልጠራሁም፣ ማህበረሰብ አልጠራሁም። እኔ ብራዘር ኦልሬዲ እኮ ዘንዶ ስትል ሌላውን ለማንኛውም እንዲታወቅ እዚህ ሩም ውስጥ መሰመር ያለበት ብልጽግናም አያና ከኢትዮጵያ በታች ናችሁ። አይደለም እንደዚህ አሁን ስሜትህን ተከትለህ ወደ ስድብ ከገባችሁ ምንም የሚጠቅም ነገር አይመስለኝም። እና በስነ ስርዓቱ ማውራት ከቻላችሁ እንድታወሩ ነው። እኔ በስሜት አይደለም እያወራ ያለሁት፣ በፓሽን ነው እያወራ ያለሁት። ስድብም አያውቅኝም። ምን ያለ ጥቁር ድንጋይ ሲል ይደብራል። እንደዛ ተባለ ነው ባውቄ። ቅድምም ቆሻሻ ነገር ነው ተናግሮ ሄደው። ትንሽ የተመቸን አይደለም በቃ። ስለዚህ የዚህ ነገር ግን መቋጫ ምንድን ነው? ኦፒዲዮ መራሹ ብልጽግናን ደግፈህ ኢህአዴግን መቃወም አትችልም። አብይ አህመድን የሚያደርጋቸውን መከራከሪያ ሀሳቦች ወይም እንደ ፖለቲካል ኢንቲቲ የሚያደርጋቸውን ድርጊቶች ደግፈ ህወሓትን መቃወም አትችልም። ሁለቱም በብሔር ላይ መሰረት ያደረጉ ፖለቲካ ነው የሚጫወቱት። ሁለቱም የአንድ ስርዓት ውጤቶች ናቸው። የአንድ የስርዓተ መንግስት ውጤቶች ናቸው። መንግስት ተለውጧል ከኢህአዴግ ወደ ብልጽግና፣ ስርዓተ መንግስት አልተለወጠም። እስተሴም ሶ በኢህአዴግና በብልጽግና መሀል ልዩነት የለም። ኢንፋክት ብልጽግና የከፋ ነው። በምን ከፋ ካልክ በሀገር ውስጥ ያሉ ልዩነቶችን ማሳረቅ አቅቶት ጠዋትና ማታ በአራቱም አቅጣጫ ከራሱ ዜጎች ጋር ጦርነት ውስጥ ያለ መንግስት ነው። from the day በትረ ስልጣኑን ከተቀበለ ቀን ጀምሮ እዚህ ሀገር ላይ ደም ነው ያለው፣ መፈናቀል ነው ያለው፣ ሰቆቃ ነው ያለው። so by no means ራስህን ከኢህአዴግ የተሻለ ወይም ራስህን ከህወሓት የተሻልክ ምናምን አድርገህ ልታቀርብ የምትችልበት መከራከሪያ ፖይንት የለህም። አስፋራዝ ይሄ የኮሪደር ልማት ቅብርጥሶ እዛ ጋር ለምክርክራችን እኛ ቢካዝ ከኢህአዴግ ጋር አሁን ተጣልተናል አይደል? ሙግቶች ነበሩ። ኢህአዴግ ትምህርት ቤት ሰርቷል፣ ሆስፒታል ሰርቷል፣ ጤና ጣቢያዎች ሰርቷል፣ መንገድ ሰርቷል። እዛ ጋር ክርክር የለንም። ክርክራችን ነው እኛ ጋር ስለሆነ የምታወራው እንደማን ነው እያወራህ ያለው? እንደ አንድ ኢትዮጵያዊ ነው የማወራው። ኦኬ እንደ ኢትዮጵያውያን ነው እያወራህ ያለው? አዎ እንደ አንድ ኢትዮጵያዊ ነው የማወራው። ኦኬ ሶ እያልኩ ያለሁት እንደ አንድ ኢትዮጵያዊ ይኸውልህ አሁን ብልጽግና ላይ መከራከሪያ ሲቀርብበት ስለ ኮሪደር ልማት ስለ ምናምን ታወራላችሁ። ክርክሩ እዛ ጋር አይደለም። ምክንያቱም ደሴም ክርክር አሁን ከኢህአዴግ ጋር አድርገናል። መንገድ ሰርተናል ይሉናል፣ ትምህርት ቤቶች ዩኒቨርሲቲዎች አስፋፍተናል ይሉናል። እዛ ጋር አይደለም ክርክራችን እኛ። ስለዚህ ይሄ መንግስት እንደ መንግስት ሆነ መንገድ ላትሰራ ነው? መንግስት ሆነ ትምህርት ቤት ላትሰራ ነው? መንግስት ሆነ ሆስፒታል ላትሰራ ነው? ምን ልትሰራ ነው ታዲያ መንግስት የሆንከው? ክርክሩ እዛ ጋር አይደለም። ክርክራችን ፖሊሲዎች፣ ከማህበረሰቡ ጋር ያለ ግንኙነት፣ ለመናገር ያለ የመናገር ነፃነት፣ ኦኬ ሰዎች ጥያቄዎቻቸውን የሚያቀርቡበት ፕላትፎርሞች፣ ኦኬ በሰላም አሁን እሱ ላይ የለም። ዛሬ ላይ ከአዲስ አበባ ወጥተህ 10-20 ኪሎ ሜትር ደርሰህ አትመለስም። ማታ 6 ሰዓት ላይ የእያንዳንዳችሁ ልጆች ከአዲስ አበባ ማታ 6 ሰዓት ላይ ቢወጡ ቁጭ ብላችሁ ነው የምታድሩት፣ ተመልሰው አይናቸውን እስክታዩ ድረስ። you don't have ሴፍቲ አይሰማንም በሀገራችን ውስጥ። ይሄ ከምን የመጣ ነው? ከስርዓቱና ከመንግስቱ እንዝላልነት። ስለዚህ ሀገርን በተገቢ ማስተዳደር ካልቻልክ፣ የተለየ ሀሳብና ከአንተ ጋር ተቃውሞ ያላቸውን አካላቶች የሚያቀርቡብን መከራከሪያ ሀሳቦች በጥላቻ በምናምን ሌብል እያደረክ የምትሄድ ከሆነ አንተ ዓላማ ሀገር ማፍረስ ነው፣ ሀገር መገንባት፣ ሀገር ማቅናት አይደለም።
እድለኞች ስላልሆነን ነው እንጂ ሲሆን አሁን ምርጫ ኮቱን ኮት ምናምን በሚባለው እንደ ፖለቲካ ፓርቲው ለመወዳደርም የለብህም። ቢካዝ 7 ዓመት አየነ the only thing that we got is bloodshed። ሌላ 7 ዓመት 5 ዓመት አንፈልግም ይሄንን ማየት። በምን ሌላው ዓለም እኮ እንደዚህ አይነት አይደለም ጦርነት ተደርጎ አንድ ጊዜ አባዲና ልሰናበታቸው አንተ የጨረስክ ስላልሆነ ቦምባስቲክ በቃ ደህና ዋሉ ነው። ቁጭ በል ጨርሻለሁ። ጸደይ ቀጥይ። ጨርሻለሁ። ያና ፈርተህ እንደወጣህ እናውቃለን። ችግር የለም። ምን ነው ምን ሆኖታል ዛሬ? አያና ምን ነካው? አያና ይላሉ። ቆይ ፈርቼ ነው እንጂ እድሜ እንዳልክ እዚህ ቁጭ ብዬ ቆይ አያና ባይ ዘ ዌይ ቦምባስቲክ ሱቅ ይጸድ አያና ለውጥ ተከታዮች እንደዚህ ያባዬ እንዴት ምናምን አታብዢ። ጥሩ አይደለም። እንትን ትያለሽ ይነሳብሻል ደግሞ እንትን በልቦምቤ ደህና ሁኑ። መልካም ቀን ይሁንላችሁ። ጥሩ ውይይት ነበር። ኦፍ ኮርስ ሩጥ እና ሮጠ መጨረሻ ማንሽ እቺ ይሄ ልጅ ደግሞ ከየት ነው ያመጣችኋት? እቺኛ አያና እውነተኛ ማንነት እንዳይታወቅ ነው አይደለ? ስለዚህ አስመስለህ cool you need to be looking cool and collected። so ለዚህ ነው የምታመጣው። አያና 5 ዓመት ከኔ የሮጥ ከኔ ኖር ለቦስ ከኔ ትሮጥ ነበር። እኔ ፊት ቆም አትሞግትም ማለት ክለብ ሃውስ እናውቃለን። አያና ችግር ተንጫጩ በደንብ ተንጫጩ። አያናው ዘንዶ አዎ እንደዚህ ተንጫጩ። አይ ና ባይዘንዶ